በብዙ ሰዎች ዘንድ እጅግ በታላቅ ጉጉት ሲጠበቅ የነበረው የተወዳጇ የፍናን ህድሩ የሰርግ ስነ ስርዓት በመጨረሻው ፍጻሜውን ማግኘቱና እሷም መሞሸሯ ታውቋል። ለመሆኑ ሙሽራው ማን ነው? የፍቅር ታሪካቸው ወደ ኋላ መለስ ሲል እንዴት ያለ ነው? በምን አይነት መንገድ ይታወሳል? እጅግ አስደናቂ የሆነውን ታሪካቸውን አንስተን እንነግራችኋለን። ሌላኛው ግን በዚህ ዝግጅት ላይ የምናነሳው ጉዳይ የሰርግ ስነ ስርዓቱ ምን ይመስል ነበር? ከተለያየ አቅጣጫ እየተላኩላት የሚገኙ የደስታ ብስራቶችስ ምን ይመስላሉ? ሁሉንም ወደ እናንተ እናደርሳለን። በነገራችን ላይ በጣም የገረመኝ ነገር የፍናንን የሰርግ ስነ ስርዓት ከእርግዝና ጋር ያገናኙ በጣም ብዙ ሰዎችን በማህበራዊ ሚዲያ ላይ እየተመለከትን እንገኛለን። ነገርየው ግን አጠያያቂ ነው። እስኪ እንመለከተዋለን። እንደምናችሁ የምንወዳችሁ የምናከብራችሁ የጎራ ስቱዲዮ ቤተሰቦች በያላችሁበት ሆናችሁ ቻናላችንን ተቀዳሚ ምርጫ አድርጋችሁ ስለምትከታተሉን ከኛም ጋር ስለምትሆኑ እናመሰግናለን። ጎራ ስቱዲዮ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ልዩ ታሪኮችን እየዳሰሰ እንዲህ ወደ እናንተ የሚያቀርብ ሚዲያችን ነው። በዛሬው ዝግጅታችን የተወዳጇን ፍናን ህድሩን የሰርግ ስነ ስርዓት በተመለከተ የወጡ መረጃዎችን በዝርዝር ልናካፍላችሁ ነው። ጌታቸው ላይ ደግሞ መረጃዎቹን አሰባጥሬ ወደ እናንተ አደርሳችኋለሁ። ቻናላችንን ታዲያ ሰብስክራይብ ማድረጋችሁን አትዘንጉ። ሐሳብ አስተያየታችሁን ኮሜንት ላይ አኑሩልን። ወደ ዝግጅቱ እንሻገር። በነገራችን ላይ ፍናን ህድሩ ከልጅነት እስከ እውቀት ያሳለፈችው የህይወት ታሪክ እጅግ አስገራሚና አስደናቂ በጣም ደስ የሚል የህይወት መስመር የታለፈበት ሆኖ ተመልክተነዋል። ታሪኳን ስንዳስሰው ከዚህ ባለፈ ግን እጅግ ያስገረመኝ ነገር ከባለቤቷ ጋር ያሳለፉት የፍቅር ታሪክ አጃኢብ የሚያሰኝ ነው። ከጅማሬው እስከ ዛሬዋ የሰርግ ስነ ስርዓት ያለፈችውን የፍቅር ታሪክ እየዳሰስን እንመለከተዋለን። አድምጡን። ዕውቋና ተወዳጇ እንዲሁም ፍልቅልቋ ተዋናይትና የማስታወቂያ ባለሙያ የሆነችው ፍናን ህድሩ ተወልዳ ያደገችው በአዲስ አበባ ከተማ እንደሆነ መረጃዎች ይጠቁማሉ። ያደገችበት አካባቢ ደግሞ ሳሪስ አዲሱ ሰፈር እየተባለም የሚታወቀው መንደር እንደሆነ ከዚህ ቀደም ከተለያዩ ሚዲያዎች ጋር በነበራት ቃለ መጠይቅ ላይ ስትናገር ተደምጣለች። አስተዳደጓ እጅግ ቁጥብና ከቤት ወደ ትምህርት ቤት ከትምህርት ቤት ወደ ቤት ብቻ በሆነም ህይወት ውስጥ እንደነበርም ታስታውሳለች። ፍናን በልጅነቷም የትኛውንም ሰፈር እንደማታውቅ ትገልጻለች፣ ከራሷ ካደገችበት መንደር ውጪ ማለት ነው። ምክንያቱም ከፍተኛ ቁጥጥርና ክትትል ስለነበረባት የትም ሄዳ አታውቅም። እናቷ አስቴር አርአያ ተብለው ይጠራሉ። ለብቻቸው ነው ፍናንን ያሳደጓት። እናቴ ለህይወቴ መሰረት ናት በማለት ነው ስለ እናቷ የምትገልጸው ፍናን በልጅነቷ በትምህርት ቤት ህይወቷ እጅግ ተወዳጅ፣ በብዙ ወጣት ወንዶች ልብ ውስጥ የምትቀመጥ ልጅ እንደነበረች ይነገርላታል። ያኔ ታዲያ 5ኛና 6ኛ ክፍል ተማሪ ሆና እንኳን በጣም በርካታ የፍቅር ደብዳቤዎች ከልዩ ልዩ ተማሪዎች ይጎርፉላት እንደነበር ነው የሚነገርላት። ፍናን እንዲህ እያለች ያደገችው ፍናን 8ኛና 10ኛ ክፍል ተማሪ በነበረችበት ጊዜ ወደ ፊልሙና ወደ ኪነ ጥበብ ዓለም የመጓዝ የመሄድ ህልም ስለነበራት ለእናቷ አንድ ነገር ቃል ትገባለች። ወደፊት በመሰራቸው ፊልሞች እጅግ ታዋቂ ተዋናይ ሆኜ ሰይፉ ፋንታሁን ራሱ ጠርቶ ቃለ መጠይቅ ያደርግልኛል፣ ለዚህም አትጠራጠሪ በማለት ለእናቷ ያላትን ምኞትና ሐሳብ ትገልጻለች። እናትም ያሳካልሽ፣ ይሁንልሽ፣ ፈጣሪ ያደርግልሽ ብለው ምኞታቸውን ገለጹላት። እንዳለችውም ዛሬ ላይ ታዋቂ ሴት ሆና ከዓመታት በፊት ጭምር ሰይፉ ፋንታሁን ቃለ መጠይቅ አድርጎላታል። አሁንም በሽምግልና ፕሮግራሟ ላይ ሽማግሌ ሆኖ ተሰይሟል። ሰይፉም ለመጀመሪያ ጊዜ በማስታወቂያ የተከፈላት ክፍያ 600 ብር እንደነበር ፍናን ትናገራለች። ያኔ ታዲያ በ600 ብር ተስማምቼ ስራውን ሰርቼ ብሩን ልቀበል ሲሄድ ቲን ነምበር ስለሌለሽ 120 ብር ይቆረጣል ተብዬ 480 ብር ብቻ
ተሰጠኝ ትላለች። ያችን 480 ብር ተቀብዬ እናቴን ሰርፕራይዝ ለማድረግ አሰብኩኝ። ወዲያው ቤት ውስጥ የጎደሉ አስቤዛዎችን በሙሉ ገዝቼ በተሸካሚ አሸክሜ ነበር ወደ ቤት የሄድኩት ትላለች ፍናን። ያኔ የነበረኝ ደስታ ዛሬ ላይ በመኪና ሙሉ አስቤዛ ይዤ ሲሄድ እንደማገኙ ያለ ደስታ አይደለም። የዛን ጊዜ የነበረኝ ልዩ ስሜት ነበር ስትል ነው ያንን ጊዜ የምታስታውሰው። ፍናን ከህዝብ ጋር ያስተዋወቃት ስራም የሙዚቃ ቪዲዮ እንደነበር እናስታውሳለን። ከሱ ባለው ይታየሽ ጋር የሰራችው ማሬ ማሬ የተሰኘው የሙዚቃ ቪዲዮ ላይ ከ10 ዓመት በፊት የተለቀቀው ይህ የሙዚቃ ቪዲዮ በዘመኑ እጅግ ተወዳጅና በበርካታ ሰዎች ልብ ውስጥ አፍ ውስጥም ጭምር የማይጠፋ እንደነበር እናስታውሳለን። ከሙዚቃው ጋር ደግሞ አእምሯችን ላይ የምትመጣው ፍናን ነበረች። ፈገግታዋ፣ ሳቋና ቅብጠቷ እንዲሁም ልጅነቷም ጭምር። ማሬ ማሬ የተሰኘው ሙዚቃ ስራ ታዲያ ለህይወቷ በርን የከፈተ ከህዝብ ጋር ያስተዋወቃትና ወደ ኪነ ጥበቡ እንድትገባ መንገድ የሆናት ብቻ አይደለም፣ ዛሬ ላይ የተመሰረተውን የትዳር ህይወቷንም ጭምር ያመጣላት ይኸው ቪዲዮ እንደሆነም ይነገራል። ያኔ አፍቃሪዋ እሷን ያገኘበትን መንገድ እንንገራችሁ። እሱ ባለው ይታየሽ በኤግዚቢሽን ማዕከል ይህንኑ ማሬ ማሬ የተሰኘውን ሙዚቃ እያቀረበ በነበረበት ጊዜ ተመልካቾች እጅግ አብዝተው ስለሚወዱት በተደጋጋሚ እንዲዘፍነው ከ4 ጊዜ በላይ ተጠይቆ ደጋግሞ ይዘፍነዋል። በዚህ ፕሮግራም ላይ ታዳሚ የነበረው የዛሬው ባለቤት ደግሞ ሰዎች ይህንን ሙዚቃ ምን ያህል ቢወዱት ነው እንዲህ በተደጋጋሚ ዘፋኙን የሚያስደግሙት የሚል ጥያቄ ለጓደኞቹ ያቀርባል። ጓደኞቹም እንዴ አላየኸውም እንዴ በጣም ተወዳጅ ስራ እኮ ነው፣ ቪዲዮም አለው፣ ሙዚቃ ቪዲዮን ተመልከተው ብለው ያሳዩታል። የሙዚቃ ክሊፑን ሲመለከት ታዲያ በቪዲዮ ላይ የሰራችው ፍናን ናት። ፍናንን ከዚህ ቀደም ያውቃታል ለካስ። በፍናንና በኔ መካከል እኮ የጋራ ጓደኞች አሉኝ፣ በቃ ተዋወቃታለሁ የሚል ሐሳቡን ለጓደኞቹ ያቀርባል። በቃም ያለው ነገር ሰመረ። በጋራ ጓደኞቻቸው አማካኝነት ተዋወቃት። ወደ ፍቅር ግንኙነት ቀስ እያሉ አመሩ። ወደ 10 ዓመት የሚጠጋ የፍቅር ታሪክ አብረው አሳልፈዋል። እስከዚያ ድረስ የመጠናናቱ የመተዋወቁ ከቤተሰብ ጋር የመግባባቱ ነገር እስከ ዛሬዋ ጊዜ ድረስ ቀጥላ ነበር ማለት ነው። የእስከ ዛሬው የፍቅር አጋሯ ፍቅር አብ ተብሎ ይጠራል። ወጣትና ጎበዝ ሰራተኛ እንደሆነ ያገኘናቸው መረጃዎች ይጠቁማሉ። ዛሬ ታዲያ ያሳለፏቸው እነዚህ ረዘም ያሉ የፍቅር ጊዜያት ወደ ትዳር ይለወጡ ዘንድ ፈጣሪ ፈቀደ። በእንደዚህ አይነት መንገድ እጅግ ደስ የሚያሰኝ የፍቅር ታሪክ ያሳለፉት እነዚህ ጥንዶች ታዲያ የመሞሸሪያ ጊዜያቸው ከተሰማበት ጊዜ አንስቶ በተለያዩ ፕሮግራሞች ነገርየው ደምቆ በልዩ ልዩ ወሬዎችም ታጅቦ ነበር የሰነባበተው። ከሽምግልናው ጀምሮ ነገርየው እጅግ አነጋጋሪ ነበር። እነ ሰይፉ ፋንታሁንን ጨምሮ ሌሎችም ታዋቂ ሰዎች የተገኙበት የሽምግልና ስነ ስርዓት፣ በኋላም ደግሞ ተከታትለው የወጡት ፕሮግራሞችና ድግሶችም አጃኢብ የሚያሰኙ ነበሩ። አሁን በመጨረሻ ደግሞ የሰርግ ስነ ስርዓቱ ተከወነና በብዙ ሰዎች ዘንድ ደስታን የፈጠረ ሆኗል። ሽርጉድ ሲባልበት የሰነበተው ይህ የሰርግ ስነ ስርዓት ከሰሞኑ ተከወነና ዛሬ ደግሞ በተለያዩ ማህበራዊ ሚዲያዎች ላይ ፎቶዎቻቸውና ቪዲዮዎቻቸው እንደ ጉድ ተጥለቅልቀው በዚህም ሳቢያ በጣም በርካታ የፍናን ህድሩ አድናቂዎችና ወዳጆች እንኳን ደስ ያለሽ የሚል መልእክታቸውን እየላኩ ነው። ሙሽራው ሙሽሪትን እጇን ሳባ አደረገና ቀለበቱን ከጣቷ ላይ አጠለቀ። እሷም እንዲሁ ወደ እሷ አጥልቃ በፍቅርና በደስታ የሰርግ ስነ ስርዓታቸው ተከውኖ ወላጆቻቸውም መርቀው ልጆቻቸውን አንደኛቸው ለአንደኛቸው አስረክበዋል። በነገራችን ላይ ከዚህ ሰርግ ጋር በተገናኘ ከተሰጡ በጣም አዝናኝ የሚባሉ አስተያየቶችና ጽሁፎች መካከል አንዱ ምን ይላል መሰላችሁ? ባልየው ትልቅ አደራ አለብህ፣ ምክንያቱም ፍናን በብዙ ወንዶች ዘንድ የምትወደድ ስለሆነች አደራው የብዙ ወንዶች ነውና ባክን በሰላም በፍቅር ጠብቀህ አኑራት የሚል መልእክት ተላልፏል ባልየውና ፈገግ የሚያሰኝ ነው። በእርግጥም ፍናን በጣም ተወዳጅ፣ በብዙ ወንዶች ዘንድ የኔ ሚስት በሆነች እየተባለች ብዙ ጊዜ በማህበራዊ ሚዲያው ላይ መነጋገሪያ የምትሆን ወጣት ናትና
በዚህም ሳቢያ ይመስለኛል ይህ መልእክት በቀልድ መልክም ቢሆን የተላለፈው። ሌላኛው ግን ከዚህ ሰርግ ጋር በተገናኘ በጣም አስገርሞኝ የተመለከትኩት የሚገኘው ነገር ቢኖር ፍናን ባለቤቷን ያገባችው ስላረገዘች ነው። በዚህ ፍጥነት ተቻኩለው የተጋቡት እርጉዝ ስለሆነችና እርግዝናው እንዳይታወቅ ነው የሚሉ በጣም በርካታ ጽሁፎችን በተለይ በፌስቡክ በኩል እየተመለከትኩ ነበርና ይህንን መረጃና ይህንን ዜና የምትጽፉ ሰዎች ግን ከየት ነው ያገኛችሁት? ማለት ማረጋገጫ አላችሁ? ፍናን እንዳረገዘች ትክክል ነን ብላችሁ ነው የምታስቡት ነው ወይስ በሬ ወለደ አይነት ዜና ነው ይሄ? እና እንዲህ አይነት ነገሮች በነገራችን ላይ ትክክል አይደሉም። በሰዎች ዘንድ የሚፈጥረው ስሜት እይታና ምልከታ መልካም ስላልሆነ ትክክል ያልሆነ መረጃ ባትጽፉ መልካም ነው ለማለት እንፈልጋለን። ግን ነገርየው ይሄንን ያልኩበት ምክንያት ፍናን እርጉዝም ልትሆን ትችላለች፣ ግን ደግሞ ላትሆንም ትችላለች፣ አልተረጋገጠም። ስለዚህ ከየት ተሰምቶ ነው ዜናው የተጻፈው የሚለውን መጠየቅ ስለፈለኩኝ ነውና ትክክለኛ መረጃ ሲወጣ መናገር ማውራት ችግር የለውም። እስካሁን ድረስ ባለው ሁኔታ ፍናንም ስለዚህ ጉዳይ ምንም አይነት ሐሳብም ምላሽም አልሰጠችም። የቅርብ ወዳጆቿም ሆነ ዘመዶቿ ስለ ጉዳዩ የሰጡት ነገር የለም። ከዚያ ውጪ ታማኝ የሚባሉ ታዋቂ የሚባሉ ሚዲያዎችም ጭምር ጋዜጠኞችም ጭምር ስለዚህ ነገር በትክክል ፍናን አርግዛለች የሚል ሐሳብ አላስቀምጡም። ለዚያም ነው ይህንን ጥያቄ ያነሳሁትና ነገርየው እውነትም ይሁን ውሸት እስካልተረጋገጠ ድረስ ባትጽፉ መልካም ነው ለማለት ነው። ለማንኛውም በተለያየ ዓለም ክፍል ሆናችሁ ቻናላችንን ተቀዳሚ ምርጫ አድርጋችሁ ስለምትከታተሉን ከኛም ጋር ስለምትሆኑ እናመሰግናለን። ጎራ ስቱዲዮ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ልዩ ታሪኮችን እንዲህ እየዳሰሰ ወደ እናንተ ውድ ተመልካቾች የሚያቀርብላችሁ ሚዲያችን ነው። የፍናን ህድሩን የሰርግ ጉዳይ አነሳን። ከተለያየ አቅጣጫ የወጡ መረጃዎችንም ጠቆም አደረግናችሁ። ፍናንና ባለቤቷ እንኳን ደስ ያላችሁ፣ ዘመናችሁ የተባረከ ይሁን ብለን በሚቀጥለው ደግሞ በሌሎች መሰናዶዎች እናንተ ጋር ደግሞ እንገናኛለን። ወደ ተመልካቾቻችን ጌታቸው በላይ አብሬያችሁ ቆይታ አድርጌያለሁ። ጎራ ስቱዲዮን ላይክ አድርጉ ቪዲዮን፣ ከዚያ ውጪ ቻናሉን ሰብስክራይብ አድርጉ። ሐሳብ አስተያየታችሁንም ደግሞ በኮሜንት ላይ አኖሩልን። በሚቀጥለው እስክንገናኝ ቸር ቆዩልን።